ሰላም መስፍኖም ስነኝ ከቴምር ፕሮፐርቲስ። ዛሬ ለየት ባለ ቪዲዮ እንግዲህ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። ይህም ቪዲዮ በተደጋጋሚ ከክላይንቶች ጋር ስናወራ የሚነሱ ጥያቄዎች ናቸው። የመጀመሪያው ነገር የሪል ስቴት ኢንቨስትመንት ወይም ደግሞ አፓርትመንቶችን ስንገዛ ለምን ፐርፐዝ ነው የምንገዛው? ፕሮፐርቲ ኦን ለማድረግ ነው ወይንስ ደግሞ ለኢንቨስትመንት ፐርፐዝ ነው ያንን አፓርትመንት ወይም ሾፕ ሊሆን ይችላል የተለያዩ ነገሮች የምንገዛው? ለምን ፐርፐዝ ነው የምንገዛው? እጃችን ላይ ያለው ካሽ ዲፕሪሺየት እንዳያደርግብንና ዋጋ እንዳያጣ ነው ወይንስ ደግሞ ንብረት መያዝ ስለፈለግን ነው የምንገዛው? ሰው ያ ነገር ሎኬሽን ዋይስ ሰሌክት ለምናደርገው ነገርም ትልቅ ቫልዩ ስለሚኖረው ማለት ነው። ለኢንቨስትመንት ከሆነ አብዛኞቻችን ኢንቨስትመንት ላይ ምንገዛ ክላይንቶች ሜን ታርጌታችን ወይ ሬንታል ነው ወይም ደግሞ ቆይቶ ሴል የማድረግ ነው። ስለዚህ የሪሴል ቫልዩ እና የሬንታል ቫልዩን ከፍ ሊያደርጉ የሚችሉ ነገሮች ምንድናቸው? የትራንስፖርቴሽን አገልግሎት በቀላሉ ይገኛሉ ወይ? በዙሪያው ላይ የተለያዩ የሞሎች ሊሆን ይችላል፣ ኢንተርቴንመንት ፕሌሶች ሊሆኑ ይችላሉ። የተለያዩ ነገሮች በዙሪያው ላይ ምን አሉ የሚለው ነገር ምን ያደርገዋል ማለት ነው? የዛም ቦታ ቫልዩ ከፍ ያደርገዋል። ኢንቨስትመንት ፐርፐዝ እንደ መምጣታችንም ደግሞ የዛን የምንገዛውን ፕሮፐርቲ ታርጌቱን በደንብ ሂት እንዲያደርግልን ያደርጋል ማለት ነው። ሌላኛው ደግሞ ፕሮፐርቲ ኦን አድርገን ለራሳችን ለመኖሪያ ወይም ደግሞ ኢን ደ ሎንግ ራን ንብረት እንዲኖረን ፈልገን የምንገዛ ክላይንቶች ከሆንን ደግሞ ድጋሚ ቼክ ማድረግ ያሉብን ነገሮች ምንድናቸው? በዙሪያው ላይ ምን አይነት ኢንፍራስትራክቸሮች አሉ? ለኑሮ አመቺ የሆኑ ነገሮች፣ መንገድን፣ ትራንስፖርቴሽን የምንላቸው ነገሮች እነሱ ወሳኝ ናቸው። ስለዚህ ከአካባቢ ላይ ወደ የትኛውም አካባቢ ለመሄድ ምን አይነት የትራንስፖርቴሽን አማራጮች አሉ? ትራንስፖርቴሽን ለማግኘትስ ኢዚ ነው ወይ የሚሉት ነገሮች ዋነኛ ይሆናሉ። ከዛ ውጭ ደግሞ በአካባቢው ላይ ልጆች መጫወት የሚችሉባቸው፣ ልጆች መማር የሚችሉባቸው ወይም ደግሞ የጤና ተቋማት፣ የመንግስትና የግል ዋና መስሪያ ቤቶች ሊሆኑ ይችላሉ። እነዚህ አይነት ነገሮች መኖራቸው፣ የሃይማኖት ተቋማት በቅርብ ላይ መኖራቸው፣ እነዚህ ነገሮች ምን ያደርጉታል ማለት ነው? ለኑሮ አመቺ እንዲሆኑ ወይም ደግሞ ሴትል ሆነን እንድንኖር በአካባቢያችን ላይ ምቹ የሆነ ነገር እንዲኖር ያደርጋሉ። ስለዚህ እነዚህ ነገሮች ሲሟሉልን አንድ ሰው ፕሮፐርቲ ኦን ለማድረግ ወይም ደግሞ የመኖሪያ ቤቶችን ለመግዛት ሲፈልግ እነዚህን ሁለት ፖይንቶች ለኢንቨስትመንት ነው የምገዛው ወይንስ ደግሞ ፕሮፐርቲ ኦን አድርጌ ኢን ደ ሎንግ ራን ልኖርበት ነው የምፈልገው የሚለውን ነገር ለይቶ ካወቀ በኋላ እነዚህ ነገሮች ክሮስ ቼክ ማድረግ ይጠበቅበታል ማለት ነው። ለኢንቨስትመንት ከሆነ አካባቢው ሬንታል ቫልዩ ምን ያህል ነው? ሪሴል ቫልዩ ምን ያህል ነው? በአካባቢው ላይ ምን አይነት ኢንተርቴንመንት ፕሌሶች አሉ? እነዚህ ነገሮች። ለመኖሪያ ከሆነ ደግሞ የልጆች መጫወቻ፣ ትምህርት ቤቶች፣ የጤና ተቋማት እነዚህን ነገሮች ያሟላ ነው ወይ የሚለውን ቼክ ማድረግ ይጠበቅብናል ማለት ነው። እነዚህን ነገሮች ሲያሟላ ምን እንለዋለን? በሌላ ቋንቋ ፕራይም ሎኬሽን እንለዋለን። እንደኛ ታርጌት ማለት ነው። ለኢንቨስትመንትም ይሁን ለመኖሪያም ይሁን እነዚህ ነገሮች አሟልቶልን ሲገኝ ፕራይም ሎኬሽን እንለዋለን ማለት ነው። በዚሁ አጋጣሚ በምሰራበት ድርጅት ወይም በቴምር ፕሮፐርቲ ላይ ያሉ ፕሮፐርቲዎች ወይም ያሉ ሳይቶች ደግሞ እነዚህ ነገሮች ያሟሉ ናቸው ብዬ አስባለሁኝ። ወደ 6 ሳይቶችን አሁን ላይ ሽያጭ ላይ ነው የምንገኘው፣ ከሱቅ ጀምሮ እስከ አፓርትመንቶች። እነዚህ ሁሉም ፕሮጀክቶቻችን ይሄ ፕራይም ሎኬሽን የምንለውን ወይም ደግሞ ለመኖርም ለኢንቨስትመንትም ምቹ የሆኑ ሎኬሽኖች ናቸው ብዬ አምናለሁኝ። ጋርመንት ኤሪያ፣ ሊሴ ገብረ ማርያም ትምህርት ቤት እንዲሁም አያት ኤሪያ ላይ እነዚህ ኤሪያዎች ላይ ምን እያደረግን ነው? የተለያዩ ሳይቶችን እየሸጥን ነው የምንገኘው። በማንኛቸውም የሪል ስቴት እና እንደዚህ ተዛማጅ ጉዳዮች ላይ የማማከር ጉዳይን የምትፈልጉ ሰዎች ካላችሁ በማንኛውም ሰዓት ከስር በማስቀምጥላችሁ ስልኮች መደወል ትችላላችሁ። ለኮንሰልቲንግ ወይም ደግሞ ኢንፎርሜሽን ለመስጠት ምንም አይነት ተጨማሪ ዋጋ አንጠይቅም። ኤኒታይም መደወል ትችላላችሁ። በተቻለን መጠን
ትክክለኛውን መረጃ ሼር ለማድረግ ሬዲ ነን። ቴንኪዩ። መስፍን ሆምስ ነኝ። ሁሌም ቢሆን ምርጥ ምርጡን ለወዳጅ